you are my family, go and report. በቃ ይኸው ዩዘር ኔም ጋይስ go and report my family። ስድብ የምታስፈልጉ ጋይስ እዛ ሂዱ። በጌታ ጋይስ፣ በእግዚአብሔር ጋይስ ስትስ በእኔ ሪፖርት ይዘጋል። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። አካውንቴ ሪፖርት የተደረገ ስለሆነ ጋይስ መጣችሁ ኮፒ ካድርጉልኝ። እሺ ምንም የተንቀሳቀሰ አይደለም ያለው። በጣም እንትን እያለ ነው፣ ዋርኒንግ እያሰጠኝ ነው፣ ቪዲዮችን እያጠፋብኝ ነው። ቲክቶክ ምን እንደሆነ አላውቅም። እንትን አድርጉልኝ። ማድረግ ነው መስጣለኝ። ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች ሁሉ ሰላም ነው? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ቆያችሁ? ስራ ቆንጆ ነው፣ ሁሉ መልካም ነው። ክብሩ ይስፋ መድኃኔዓለም አለን። እንግዲህ ያው ሰሞኑን ሰምታችኋል ሁሉን ነገር በጆን ዳንኤል እና በጃኒ መካከል የተፈጠረውን ግጭት 2.7 ሚሊዮን የቲክቶክ አካውንቷ እንግዲህ 2.7 ሚሊዮን ፎሎወር ያለው የቲክቶክ አካውንቷ ባን ሆኗል። እንግዲህ ጃኒ አንተ ነህ ያዘጋኸው አካውንቴን፣ ምክንያቱም የማዘጋት ስልጣን አለህ እያለችው ነው። ደግሞም ከውጪ ከነጮች ጋር የሚግባባው እሱ ነውና እነሱ ናቸው በሱ በኩል ሊያዘጉት የሚችሉት እየተባለ በጣም ውዝግብ ላይ ናቸው። ትላንትና ላይፍ ላይ ጆከር ከሚባል አንድ ቲክቶከር ጋራ ከሱ ጋር በጣም 104,000 ሰው ላይፍ ላይ እየተከታተላቸው እኔም እያዩዋቸው ነበርና ማታ በጣም ትልቅ ውዝግብ ነበረ። ግን እኔ ልጅቷ ላይ ብዙ ሰው ፈረደባት። ለምንድነው ልጅቷ ላይ ያን ሁሉ ወቀሳ የሚያወርዱባት? ጃኒ ብቻዋን ምንድነው ያጠፋችው? ጆከር እና ጆን ዳንኤል በውስጥ አውርተው አሁን ማለት በዛን ሰዓት ላይፍ ላይ እንዲያወሩ ስለሷ ተነጋግረው ነው። ለሷ ሳይቀጥሯት እንዴት ነው እሷ አሁን ካልመጣች ወንጀለኛ ነች ተብሎ እሷ ላይ ወንጀል የሚወነጀለው? አንዳንድ ሰው ግን ጭንቅላታቸው እንዴት ነው የሚያስበው እንዴ? ጃኒ በዚህ ሰዓት ካልመጣች ወንጀለኛ እናረጋታለን ሲሉ ነበረ ማታ ከሰማችሁ ማለት ነው። እንዴ ምን ማለት ነው? በጣም ትልቅ ፎሎወር ስላላት ከሚዲያ ላይ አጠፋም እንዴ? አንዳንድ ብዙ ሰው እኮ ከሚዲያ ላይ ይጠፋል። እና ይቺ ልጅ ደግሞ በጣም የተለያዩ ምስሎችን የተጎዳችበትን፣ በስለት የተቆረጠችበትን፣ የተደበደበችበትን ቪዲዮ በኢንስታግራም በቲክቶክም ፖስት አጋርታለች። ይሄ ልጅ ግን እኔ አላደረኳትም ብቻ። እስኪ እሷ መጀመሪያ የተናገረችውን እስኪ በትንሹ ላሰማችሁ። ሰላም ጋይስ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቅኩትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው።
በጣም ነበር የሚያሰቃየኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ የማስተዳድረው ቤተሰብ አለኝ። እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለእነሱ ነው የምኖረው እና እንዲያልፍልኝ እሷ የተናገረችው አለ፣ እሱም የተናገረው አለ። ግን እኔ ከዚህ ልጅ የተረዳውና የሰነጠቀችው በስለት እንዴት ነው ራሷን በራሷ ለአንድ ወንድ ብላ አንድ ወንድ ከገና ይተወኛል ብላ እንዴት ነው ራሷን እንትን የምትለው? ማለት እንደዚህ እኛን ደደብ ለማድረግ ነው። ግን እሷ ሪል ታረጋለች። ግን ይቺ ልጅ ወታ እኔ ነኝ ያደረኩት ትላለች። ግን ይሄንን እንዲህ እንደዚህ ኧረ ጭራሽ አታረግም። ራሷን በራሷ ጭራሽ እንደዛ አታረግም። የተደረገችው እዚህ አይ ቲንክ እዚህ ትከሻዋ እዚህ ጋር ነው የተሰነጠቀችውና ሁሌ ይደበድበኝ ነበረ። እስቲል ነው ላይቭ እንዳልገባ ሁሌ ጊዜ ሪፖርት ያደርግብኝ ነበር ብላለች። እንዴ እኔ አብዛኛው ሰው ትላንትና ላይቭ ላይ ስላልተገኘች እሷ ላይ ነው። እኔ ለሷ ደግፌም አይደለም ለሱም ደግፌም አይደለም። ግን ለምንድን ነው እንደዚህ ማለት እሷ ልጅ እንደውም ሴት ስለሆነች አብዛኛው ሰው መደገፍ ያለበት እሷን ነው። እንዴ በፍጹም እሷ እንደዚህ ራሷን የምታረግ አይመስለኝም ጭራሽ። እኔ በራሴ ፐርሰናሊ እንዴ እና ለረጅም ጊዜ አይኗ እንደዛ ላይክ የዘፋኙ ሚስት ማን ነበረች? ቀነኒ ላይክ እንደ ቀነኒ ነው ይቺ ልጅ ሁናቴዋ። ግን ይቺ ልጅ ሁሉ ነገር በህይወት እያለች ነው የተናገረችው። ያቺ ነፍሷን ይማረውና ቀነኒ ሁሉ ነገር ያወጣው ቤተሰብ ነበረ። እና እኔ በጣም የሚያሳዝን ነው። ምን አይነት ወንድ ልጅ ሆኖ ሴት ላይ እንደዚህ ስለት ነገር የሚያነሳ ይሄ ወንድ አይባልም። እውነት እሱ ከሆነ እንደዚህ ያደረጋት እሱ ወንድ አይደለም። እውነት በጣም የሚያስጠላ ደባሪ ሰው። ደግሞ በፍጹም ራሷ ላይ እንደዚህ ስለት አታደርግም። ምክንያቱም ወንድ ቢሄድ ወንድ ይመጣል። ይሄው እሱ ሄደ፣ አዶናይ መጣ። እኔ ትንሽ ከጃኒ ቅር ያለኝ ነገር ቢኖር አንድ ነገር ነው። እሱም የድምጽ ነገር። ጎንደር ላይ ሄዳ ለጥምቀት ከአዶናይ ጋር ሄዳ ሽንት ቤት ገብታ ያሰማችው ድምጽ እና ስቶሪ ላይ ሙሉን አጋርቷል። ግን ቢሆንም የሴት ልጅ ገመና መልቀቅ በህግ እንደሚያስጠይቅ ይሄንን ነገር እግዚአብሔርን በህግ ያስጠይቃል። ምክንያቱም የዚህ ልጅ ህይወት የሷን እንትን ከለቀቀባት ይበላሻል። በቃ ከማህበረሰብ እንድትገለል እያደረጋት ነው ማለት ነው። ምክንያቱም በጣም ብዙ ቪዲዮ ይዤባታለሁ። እስቲል ነው የጡቶች ራቁት ቪዲዮ ምናምን አለኝ ክሮፕ አድርጌ እልክልሃለሁ እያለው ነው ለጆከር ማለት ነው። እንዴ እየፈለገው ቢሆንም አንድ ላይ በልታችኋል፣ ጠጥታችኋል፣ ተኝታችኋል፣ ተጫውታችኋል፣ ሁሉም ነገር አልጋችኋል። ግን በተጣላችሁ ጊዜ እንደዚህ አይነት መጥፎ ነገር ገበናዋን አሳልፎ መስጠት ተገቢ ነው? ይሄ እውነት አሳልፈ ከሰጠኸው አይኖ በቲክቶክ ላይ አለቀውም ብለሃል። በቴሌግራም ደግሞ ልትልክለት ትችላለህ ለጆከር። ግን እንደዚህ አይደረግም፣ ነውር ነው። አብሮ የበላ ሰው አብሮ የጠጣ ሰው በፍጹም የፈለገ ደም ብትፋሰስ ራሱ እንደዚህ መሆን የለብህም። አይኖ መኪና ስትገዛ የባንክ አካውንቴን ውክልና ሰጥቻታለሁ። ውክልና ሰጥቻት የባንክ አካውንቴን እስካሁን ድረስ እሷ ነች የምታንቀሳቀሰው። እንዴ እና እስቲል ነው መኪናዋን ስትገዛ 1 ሚሊዮን ብር ሁሉ ሰጥቻታለሁ ብሏል። እንግዲህ እውነት ይሁን ውሸት ማንም ያወቀ የለም። እሷ እስካልተናገረች ድረስ እውነት መሆኑን እኔ
አዎ ሰጥቶኛል ካላለች በስተቀር እኔ በፍጹም አልቀበልም። እና ጆን ዳንኤል ትልቅ ስህተት አለብህ። የሷን ገበና እሷ ስለ አንተ ምንም አይነት ገበና አልወጣችም። ይመታኛል፣ ያስጠነቅቀኛል፣ ከቲክቶክ እንደማጠፋሽ እወቂ እያለኝ ካሁን በፊት ብዙ ጊዜ ያስፈራራኝ ነበር። እህቱም እናቱም ታውቃለች ነው ያለው። እንግዲህ እሷ ያለችው እና ጆን ዳንኤል እኔ ይቅርታ አድርጉልኝ፣ ይሄ ልጅ ከድጥ ወደ ማጡ እንዳይሆንበት፣ ህይወት ከድጥ ወደ ማጡ። ምክንያቱም ሴት ልጅ የፈለገ ቢሆን መከበር አለባት። እኔ ግን ጃኒን ደግፊ ምናምን አይደለም፣ እሱንም ነቅፊ አይደለም። ሪል ሀቁን እናትና አባቴን አያሳየ። ይሄ እኮ ትልቅ መሐላ ነው። ልጄን ይንሳኝ ትልቅ መሐላ ነው። እውነት አድርገኸው ከሆነ ትልቅ የአፍ ወለምታ ነው የሚሆንብህ። እንዴ ሴት ልጅ ላይ እንደዚህ ስለት አራጭራሽ አታረግም። እሷ አታረግም። እንዴት አድርጋ ታረጋለች? እንዴ የምር በጣም ነው የሚደብረው፣ በጣም እና እሱም አንዱ የተወሰኑ ቪዲዮዎችን አስተያየት ሰጥቷል። እስኪ አንዱ አላሰማችሁ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼን እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 ዓመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር፣ ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ ዞሮ ይሄ ነገር እሷ አንድ ጊዜ ብቻ ነው ኢንፎርም ያደረገችው። እሱ 3-4 ቪዲዮችን ለቋል በራሱ አካውንት። እሷ አንድ ቪዲዮ ብቻ ነው እስካሁን ድረስ የለቀቀችው ፖስት ያደረገችው። እንደሚበድላት ብዙ ነገር እንደሚያረጋት በስለት የተወጋችውን ራሱ ቲክቶክ ላይ ፖስት አላረገችውም። ለምን ዋርኒንግ እንዳይሰጣት ነው። ቲክቶክ ኢንስታግራም ስቶሪ ላይ ነው ፖስት ያደረገችው። እሱም ከሷ ጋራ ጎንደር ሆና ከአዶናይ ጋር ሆና ያወራችውን ከነ ቮይሱ ፖስት አድርጎታል ስቶሪ ላይ። ምንም እንጃ፣ ይሄ ትንሽነት ነው። ዩዘር ኔሙን ተጠቅማችሁ ሪፖርት አድርጉባት። በኒ ሪፖርት ይዘጋል አለ። አስባችሁታል? ይሄ ቪዲዮ አለ። ምንም እንግዲህ ከዚህ በላይ ማስረጃ የለም። እኔ የቲክቶክ ካምፓኒ ነው ወይ የሷን ቪዲዮ ሪፖስት አድርጌ የማዘጋባት ብሎ ተናገረ ትናንትና። ግን ከአሁን በፊት የወጣበት አንድ መረጃ አለ። እሱም በኒ አካውንት ሪፖርት ከተደረገ ይዘጋባታል። አረ በስመ አብ! እንደዛ አይነት ነገር በሴት ልጅ ላይ እቺ ልጅ ብዙ እናቷን የምታስተዳደር እህቶቿን፣ ወንድሞቿን ወንድም ስለሌላት ብለህ ነው። እኔ ግን እህቴ ብኮን እንደዚህ የተደረገችው እኔ በወሬ አላምንም፣ በተግባር ነው የማምነው። ምን ብቻ እዚህ ጋር ማውራቱ መጎረሩ ምንም አይሰራም። ሆና ብትገኝ እንተያይ ነበር፣ ችግር የለውም። ግን ብቻ ትልቅ ስህተት ነው የተሰራው። ሌላው ደግሞ ናዮ የጆን ዳንኤል ሚስት አካውንት ሪፖርት እየተደረገብኝ ነው። ሰሞኑን ሚዲያው እንዴት ተጧጥፎላችኋል። እንዲህ አንቺም ደግሞ ያንቺን አካውንት ማን ነው ሪፖርት የሚያደርግብሽ? እስኪ አንድ ቪዲዮ ላሰማችሁ። አካውንት ሪፖርት የተደረገ ስለሆነ ጋይስ ለታችሁ ኮፒ ካድስ ኮፒሽ ምንም የተንቀሳቀሰ አይደለም ያለው። በጣም እንትን እያለ ነው፣ ዋርኒንግ እየሰጠኝ ነው፣ ቪዲዮችን እያጠፋብኝ ነው። ቲክቶክ ምን እንደሆነ አላውቅም።
አድርጉልኝ። እሱ ማድረግ ራሱ አስጠላኝ እና ኮፒ ሊንክ አድርጉ። ሁሉም ጋር ነው ወይስ ብቻ ነው ይባላልና በጣም ይገርማል። ብቻ የሁላችሁንም ሴራ ፈጣሪ ነው የሚያውቀው። እኔ በዚህ መካከል አንድ ሰው በጣም የሚያሳዝነኝ ነገር ቢኖር አዶናይ ነው። ሚስኪን አባቴ ምንም የማያውቅ የዋህ ልጅ። ልጅቷ ራሱ ሽንት ቤት ገብታ በፌክ አካውንት ከጆን ዳንኤል ጋር ስትጻጻፍ ስታወራ የማያውቅ አውቆም ዝም ያለ ልጅ፣ ታጋሽ ልጅ፣ እኔ እንጃ ሁሉን ያደለው ልጅ አዶናይ እግዚአብሔር ይጠብቅህ። አንተ ግን መቼም ከስራ ማንም ዝቅ አያደርግህም። ሁሌም ከፍ ከፍ ትላለህ። እንወድሃለን። ለሁላችሁም እኔ በግሌ ለሁላችሁም መልካሙ ሁሉ እመኝላችኋለሁ። ያው ታርቃችሁ ሁሉም ነገር በሰላም ተፈቶ እሱም የልጁን ከልጁ እናት ጋር በፍቅር እንደሚኖር አንቺም በራስሽ ህይወት ካልተቀየመሽ ይቅርታ ጠይቀሽ ሁሉ ነገር በሰላም እንደምትፈቱት ተስፋ አለኝ። እንወዳችኋለን። ቴንክ ዩ